የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ በእስራኤልና በአሜሪካ ጥቃት ከተገደሉ በኋላ እርሳቸውን ማን ይተካል የሚለው ጉዳይ ሲያነጋግር ሰንብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ በኋላ በኢራን የሚመረጠው ሰው ማን ይሁን በሚለው ላይ እኔ መሳተፍ እፈልጋለሁ፣ የኔ ምርጫ ካልታከለበት አይሆንም ብለው ነበር። ግን ኢራናውያን እንደ ፍልስጤም እንደ አፍጋኒስታንም እንደ ሌላም ሀገር አይደሉምና ትራምፕን ጆሮ ሊሰጡት አልወደዱም። ኢራንን ቀጣይ ይመራታል፣ ከዚህ ጦርነትም ይገላግላታል፣ ወደ ታላቅነትም መልሶ ያደርሳታል ያሉትን ሙጅታባ ካሚኒን የአያቶላህ አሊ ኻሜኒ ልጅ መርጠዋል። ለመሆኑ እርሳቸው ማን ናቸው? ሙጅታባ ኻሜኒ እንዴት ተወለዱ? ወደ ፖለቲካውስ የነበራቸው እድገትና ለውጥ ምን ይመስላል? ከሽሞቱ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን አሉ የሚለውን በአዲስ መረጃ እንነግራችኋለን። አያቶላህ አሊ ኻሜኒ በአሜሪካና በእስራኤል ጥቃት ከተገደሉ በኋላ እስካሁን ቀብራቸው አልተፈጸመም። ኢራን ገና የ40 ቀን የሐዘን ወጃ ላይ ነች። ግን ዛሬ ሹመት ተሰምቷል። የአያቶላህ አሊ ኻሜኒ ልጅ ሙጅታባ ካሚኒ የአባታቸው ተተኪ በመሆን መመረጣቸው ይፋ ተደርጓል። የ56 ዓመቱ ሙጅታባ እንደ አባታቸው ሳይሆኑ እስካሁን ማንነታቸውን ደብቀው የቆዩ ሰው ናቸው ይባላል። ምንም አይነት የመንግስት የስልጣን ቦታ ይዘው አያውቁም። በኢራን አገልግለውም ሆነ ሰርቶ አያውቁም። ይፋዊ ንግግር ወይም ቃለ መጠይቅ አድርገው አለማወቃቸው ደግሞ ሌላው ድብቁ ማንነታቸው ነው። እንዲሁም እስካሁን የታተሙት የእሳቸው ፎቶዎችም ሆነ ቪዲዮዎች በጣም ጥቂት ናቸው። ተንቀሳቃሽ ቪዲዮ የለም፣ ውስን ፎቶዎች አሉ። ከዛ ውጭ ግን ዳይሬክተርም ሆነ አላፊም ሆነው በምንም ደረጃ ስለ መስራታቸው በይፋ የተዘገበ መረጃ የለም። ይሁን እንጂ ለዓመታት በኢራን የስልጣን መጋረጃ በስተጀርባ ሆነው ግን ከፍተኛ ተጽዕኖ ነበራቸው፣ ትልልቅ ውሳኔዎችንም ሲወስኑ ነበር የሚሉ መረጃዎች በስፋት ይሰራጫሉ። ከዚህ ውስጥ በ2000ዎቹ መገባደጃ ላይ በዊኪሊክስ የወጡ የአሜሪካ ዲፕሎማሲ ሰነዶች ሙጅታባን ከአካባቢው በስተጀርባ ያለው እውነተኛ ጉልበት ሲሉ ገልጸውታል። እንደ ኤፒግቢ የዜና ወኪል ዘገባ ከሆነ በአገዛዙ ውስጥ ብቁና ጠንካራ ሰው ተደርገው ይቆጠራሉ። ግን በይፋ ሚኒስትር ወይም ዲፕሎማት ወይም አማካሪ ተደርገው አልተሾሙም። ግን ከኢራን ጀርባ፣ ከኢራን ውሳኔዎች፣ ከአያቶላህ እያንዳንዱ ድርጊቶች ጀርባ የአሁኑ ተሿሚ ያሉበት ይላሉ። ይሁን እንጂ የእሳቸው መመረጥ አሁንም አነጋጋሪ ሊሆን ይችላል። የኢራን እስላማዊ ሪፐብሊክ በ1979 የተመሰረተው ንጉሳዊ አገዛዝን በመጣል ሲሆን ርዕዮተ ዓለሙም የበላይ መሪው መመረጥ ያለበት በሃይማኖታዊ ዕውቀቱና በአመራር ብቃቱ እንጂ በዘር ውርስ መሆን የለበትም በሚል መርህ ላይ የተመሰረተ ነው። ከዛ በፊት ግን ወደ አሜሪካ የተባረሩት ልዑላንና ንጉሳውያን ቤተሰቦች ግን በዘር ውርስ ላይ የተመሰረተ ስልጣን ያራምዱ ነበር። አሊ ኻሜኒ በስልጣን ዘመናቸው ስለ ኢራን የወደፊት አመራር ሲናገሩ በጥቅል በቃላት ብቻ ነበር። የበላይ መሪውን የሚመርጠው የሊቃውንት ጉባኤ ወይም አሴምብሊ ኦፍ ኤክስፐርትስ አባል የሆነው አንድ ሰው ከ2 ዓመት በፊት እንደተናገሩት አሊ ኻሜኒ ልጃቸው ለወደፊት መሪነት እጩ እንዲሆን ይቃወሙ ነበር። ነገር ግን አሊ ኻሜኒ ይህን ጉዳይ በሚመለከት በይፋ የሰጡት አስተያየት እስካሁን አልነበረም። ግን አሁን ዓለም አንድ ነገርን እየዘገበ ነው። ለመሆኑ ሙጅታባ ካሚኒ ማን ናቸው? ውልደቱ መስከረም 8 ቀን 1969 በሰሜን ምስራቅ መሻሃድ ከተማ ነው። ሙጅታባ የካሚኒ 6 ልጆች መካከል ሁለተኛውም ናቸው። ሁለተኛ ደረጃ ትምህርታቸውን በኢራን ዋና ከተማ ቴህራን በሚገኘው አላዊ የሃይማኖት ትምህርት ቤት ተከታትለዋል ይላል የህይወት ታሪካቸው። በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለተወሰኑ አጫጭር ጊዜያት በውትድርና ማገልገላቸውን የኢራን መገናኛ ብዙሃን ዘገባዎች ያሳያሉ። ይህ 8 ዓመታት የፈጀው ደም አፋሳሽ ግጭት አገዛዙ ኢራቅን ይደግፉ በነበሩት በአሜሪካና በምዕራባውያን ላይ ያለው ጥርጣሬም እንዲጠናከር አድርጓል። እናም 1990ዎቹ ደረሰ። ሙጅታባ የሺያ ስነ መለኮት ማዕከል ወደ ሆነችው ቅዱስ ከተማ ቁም የሃይማኖት ትምህርታቸውን ለመቀጠል ወደዛው አቅንተዋል። እስከዛ ድረስ የሃይማኖት አባቶች የሚለብሱትን ልብስ አለመልበሳቸውን በይፋ ይነገራል። በ30 ዓመታቸው ለምን ወደ ሃይማኖት ትምህርት ቤት ለመግባት እንደወሰኑ ግልጽ አይደለም። ብዙውን ጊዜ በወጣትነት እድሜ የሚደረግ በመሆኑ በርካቶችን ግራ ያጋባና ለእርሳቸው ለየት ያለ ሰው ናቸው ለሚለው አንዱ ነበር። ሙጅታባ አሁን በመካከለኛ ደረጃ ያለው ሃይማኖት ማዕረግ ላይ የሚገኙ በመሆናቸው ይህ ጉዳይ የበላይ መሪ ሆኖ ለመቀጠል እንቅፋት ሊሆንባቸው ይችላል የሚለው ሐሳብ ቢነሳም ግን የአያቶላህን መሪነቱን በይፋ ተረክበዋል። በቅርብ ቀናት ውስጥ አንዳንድ የዜና አውታሮችና ለስልጣኑ ቅርበት ያላቸው ባለስልጣናት ሙጅታባ ካሚኒን አያቶላ ከፍተኛ ሃይማኖት ማዕረግ ብለው መጥራት ጀምረዋል። ይህ ለውጥ በታዛቢዎች ዘንድ የሃይማኖት ደረጃቸውን ከፍ
ለማድረግና ታማኝ መሪ አድርጎ ለማቅረብ የሚደረግ ጥረት ተደርጎ ይወሰዳል። ነገር ግን ለዚህ ቀደም ሲል የተደረገ ተመሳሳይ ተግባር አለ። አሊ ኻሜኒ በ1989 ሁለተኛ የበላይ መሪ በመሆኑ ማግስት በፍጥነት የአያቶላ ማዕረግ ተሰጥቷቸው ነበር። ግን አሁን ላይ እርሳቸው የኢራን ጠቅላይ መሪ አያቶላ ተደርገው ቢሾሙም ለየት ያሉ ክሶች ይቀርቡባቸዋል። ከዚህ ውስጥ አንዱ የፖለቲካ ጣልቃ ገብነት ክስ ነው። የሙጅታባ ስም ለመጀመሪያ ጊዜ በይፋ ጎልቶ የወጣውና የተሰማው እንደ አውሮፓውያን አቆጣጠር በ2005 ነበር። በዛም በኢራን በተካሄደ ፕሬዝዳንታዊ ምርጫ ወቅት የዚህ ሰው ስም በይፋ መነሳት ጀመረ። በወቅቱ መሐመድ አህመድ ነጃድ አሸናፊ ሆነዋል ነበር። ታድሶች የነበሩት መሃዲ ካሩቢ ለካሚኒ በጻፉት ግልጽ ደብዳቤ ሙጅታባ በኢራን አብዮታዊ ዘብ ወይም IRGC እና በባሲጅ ሚሊሻዎች አማካኝነት አህመድ ነጃድ እንዲያሸንፍ በምርጫው ጣልቃ ገብተዋል ሲሉ ከሰው ነበር። ከሁለት ዓመት በኋላም በተመሳሳይ ክስ ቀርቦባቸዋል። ከመጋረጃ ጀርባ ሆነው ኢራንን ይዘጉራታል የሚባሉ ሰው አሁን የኢራኑ አዲስ የበላይ መሪ እንደመሆናቸው ብዙዎች ሙጅታባ ያባታቸው ጠንካራ ፖሊሶች ያስቀጥላሉ ብለው ይጠብቃሉ። አንዳንዶች ደግሞ አያቶላ አሊ ኻሜኒ እናቱንና ባለቤቱን በአሜሪካና በእስራኤል ጥቃት ያጣ ሰው ለምዕራባውያን ተጽዕኖ በቀላሉ ይንበረከካል ብለው አያምኑም። እናም ለአሜሪካና ለእስራኤል በቀልና ለህንዞ ሊመጣ ይችላል እያሉ ነው። ይሁን እንጂ የሪፐብሊኩን ህልውና የማስጠበቅና አገሪቱን ከፖለቲካና ኢኮኖሚ ውድመት ለማውጣት ትክክለኛ ሰው መሆናቸው ለህዝቡ የማሳመን ከባድ ስራ ይጠብቃቸዋል። ይህም በቀጣይ በሚያስተላልፏቸው ውሳኔዎችና በሚሰጧቸው መግለጫዎች ይጠበቃል። እሳቸው አመራር ብቃት እስካሁን ያልተፈተነ በመሆኑና ሪፐብሊኩ ወደ ዘሩ ስርዓት እየተቀየረ ነው የሚለው አመለካከት በህዝቡ ዘንድ ያለውን ቅሬታ ይበልጥ ሊያባብሰው ይችላል። ምክንያቱም አሁን ላይ በሃይማኖት ብቻም ሳይሆን በብቃት መሆን አለበት የሚል ውሳኔ ነበር። ይሁን እንጂና የአሊ ኻሜኒ ልጅ ራሱ ስልጣኑን ሲይዘው ከዚህ በፊት እንደነበረው ንጉሳዊ በቤተሰብ ውርስ ሆነ የሚል ቅሬታ ሊፈጠር ይችላል። ሙጅታባ አሁን የጥቃት ኢላማ ውስጥ ገብተዋል የሚለው አንዱ ነው። የእስራኤል መከላከያ ሚኒስትር ባለፈው ሳምንት እንደተናገሩት የአሊ ኻሜኒ ተተኪ ሆኖ የሚመረጥ ማንኛውም ሰው በግልጽ የሚታደን የጥቃት ኢላማ ይሆናል የሚል በስፋት መረጃዎችን ሲያሰራጭ ነበር። ብቻ አይደለም፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔ በኢራን ምርጫ ውስጥ መካተት አለብኝ ብለው ነበር። ግን ያልጠበቁት ሆነ። ለመሆኑ ትራምፕ ከምርጫው በኋላ ምን አሉ? ኢራናውያን ልዩ የሚያደርጋቸው ማንንም የማይሰሙ ህዝቦች መሆናቸው ነው። አምባገነን ሆነ ጠመንጃ አለው፣ ሚሳኤልም ታጥቋል፣ ቤቱ ቦምብንም ይዟል ብለው ማንንም አይፈሩም። እንደ ቬኔዙዌላ፣ እንደ አፍጋኒስታን፣ እንደ ፍልስጤምም ሆነ እንደ ኢራቅ ወይም እንደ ሌላ ሀገር ድንጋጤ ውስጥ የሚገቡ ህዝቦች አይደሉም። ጀነራሎቻቸውን አጥተው ጠቅላይ አያቶላቸውንም ተገድሎም በመፋለም የሚታወቁ ናቸው። ከሳምንት በፊት ትራምፕ በቀጣይ በኢራን በሚደረገው ምርጫ ውስጥ እኔ መሳተፍ አለብኝ፣ አገሪቱ ማን ይምራት የሚለው ጉዳይ የኔን ይሁንታ ይፈልጋል በሚል አንድ አነጋጋሪ መግለጫ ሰጡ። ኢራኖች ግን የተናገሩት ነገር የሚያስቅ ነበር። የፕሬዝዳንት ትራምፕ የዋሽንግተንንም ሆነ የኒውዮርክን ከንቲባን እንዲሁም ደግሞ መሪ መምረጥ አይችልም። እናም የኢራን አያቶላ ወይም ጠቅላይ መሪ ሊመርጥ ያምረዋል እንዴ ሲሉ በፌዝ ነበር የተናገሩት። አሁን ይህንንም እንደማይሰሙት በይፋ የአያቶላ አሊ ኻሜኒ ልጅ በመምረጥ አረጋግጦለታል። ትራምፕ ለፎክስ ኒውስ አጭር መልእክት ሰጥቷል። በምርጫው ደስተኛ አይደለሁም፣ የሚሆነውን ነገር ግን እስኪ ወደፊት እናያለን እያሉ ነው። በእርግጥ በመካከለኛው ምስራቅና በገልፍ ሀገራት የሚገኙ አብዛኞቹ ኤምባሲዎቻቸውንና የጦር ሰፈሮቻቸውን በኢራን ሚሳኤሎች ያጡት ትራምፕ ጦርነቱን ለማስቀጠል እየከበዳቸው መጥቷል። ለዚህ አንዱ ማሳያው ከብሪታንያ የገቡበት ጉዳይ ነው። ብሪታንያን ጦርነቱን አግዥን የሚል ጥሪ ሲያቀርቡ ብሪታንያ ለረጅም ጊዜ ፈቃደኛ አልነበረችም። ስታቅማማ የቆየችው እንግሊዝ በመጨረሻ ላይ ከርስቲመር አንድ ውሳኔ ላይ ደረሱ። ሁለት የጦር አውሮፕላኖችን ለትራምፕ ለመስጠት ተስማሙ። ይሁንና ግን ትራምፕ አንድ ነገርን አሉ። እኛ ጦርነቱን አሸንፈናል። ካሸነፍን በኋላ ሊረዳን በሚችል ሀገር እንደዚህ አንፈልግም። ግን አሳዛኝ ነው። ግሬት ብሪቴን የሁል ጊዜ አጋራችን ነበረች፣ እንዲያውም ከማንም በላይ የዘመናት አጋራችን። በዚህ ጊዜ ግን ፊት ነስታናለች ሲሉ ቅሬታቸውን ገልጸዋል። የሆነ ሆኖ የጀግና የፖለቲካ፣ የሂሳብ፣ የፊዚክስ፣ የሳይንስ፣ የኪነ ጥበብ ምድር
የምትባለው ኢራን ከእስራኤልና ከአሜሪካ ጋር እንዲሁም ከጎረቤቶቿ ጋር መፋለሟን ቀጥላለች። የአያቶላህ አሊ ካሚኒ ልጅ ሙጅታባን አዲሱ መሪያቸው አድርገው መርጠዋል። በቀጣይ ኢራንና አሜሪካ ምን ሊያደርጉ ይችላሉ የሚለው በጉጉት የሚጠበቅ ሲሆን ይህ ውሳኔ ሙጅታባ ሁኔታችን አስተካክለው ጦርነቱ ቆመው የአባታቸውን ዙፋን ይዘው ይቀጥላሉ ወይስ ሁለቱ ሀገራት እርሳቸውንም ለመግደል ዘመቻ ይከፍታሉ የሚለው የሚጠበቅ ነው።